የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ ቀጣዮቹ 5 ዓመታት እጅግ ከባድ ናቸው ሲሉ ተደምጠዋል። ጠቅላይ ሚኒስትሩ ቀጣዮቹ 5 ዓመታት እንቅልፍ የሚያስተኙ አይደለም ሲሉ የተናገሩበት የአማራ ሚዲያ ኮርፖሬሽን ቃለ ምልልሳቸው የዜናችን ትኩረት ነው። ከዚህ ጋር በተያያዘ የአማራ ክልል ምክር ቤት በክልሉ የሚደረገው ጦርነት በሰላም መንገድ እንዲፈታ ጥሪ ማቅረቡ ተሰምቷል። የአሜሪካ ኩባንያዎች በኢትዮጵያ አዲሱ የቢሾፍቱ አየር መንገድ ኢንቨስትመንት ለማፍሰስ ጥሪ እየቀረበላቸው ነው ተብሏል። የአሜሪካ መንግስት ለሀገሪቱ ኩባንያዎች ቢሊዮን ዶላሮችን አፍስሰው በአቡሲራ የቢሾፍቱ አየር መንገድ ግንባታ እንዲሳተፉ የቀረበው ጥሪ ብዙዎችን አነጋግሯል። እንመለከተዋለን። የሐዋሳ ከተማ ነዋሪዎች በትናንትናው ዕለት ከፍተኛ ጭንቀት አሳልፈዋል። የክረምቱ ወቅት ያስከተለው ያልታሰበ ንፋስ የቀላቀለ ዝናብ በከተማዋ በቀጣዮቹ ቀናት ሊቀጥል እንደሚችል ማስጠንቀቂያ ተሰጥቷል። እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ጠቅላይ ሚኒስትር አብይ አህመድ ቀጣዮቹ 5 ዓመታት እጅግ ከባድ ናቸው፣ እንቅልፍ የሚያስተኙ አይደሉም ብለዋል። ጠቅላይ ሚኒስትሩ ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ቃለ ምልልስ ነገ ምሽት እንደሚተላለፍ ይፋ ሆኗል። ሆኖም ከቃለ መጠይቁ የተወሰዱ አጫጭር ክሊፖች ገና ከወዲሁ የብዙዎችን ቀልብ ስበዋል። በቃለ ምልልሱ ማስታወቂያ ወይንም በቅድመ እይታዎቹ ጠቅላይ ሚኒስትሩ በሀገራዊ ፖለቲካና የሰላም ጉዳዮች ላይ ያተኮሩ ሀሳቦችን ሲያነሱ የሚታዩ ሲሆን በፕሪቶሪያ ሰላም ስምምነት ከቀድሞው የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን ጋር ስላደረጉት ውይይት፣ እንደዚሁም የቀድሞው የአገር መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሰዓረ መኮንን ጋር በአንድ አዳሪ ትምህርት ቤት ስለመማራቸው በቅንጭብ ሲናገሩ ተስተውለዋል። በተጨማሪም ጠቅላይ ሚኒስትሩ መንግስታቸው ከ2010 ዓ.ም ጀምሮ ያስተዋወቀውን የሪፎርም ሂደትና በሂደቱ የገጠሙ ፈተናዎችን የሚዳስሱ ሲሆን ባለፉት 5 ዓመታት በተለያዩ ዘርፎች ጉልህ ውጤቶች መመዝገባቸውን እንደሚገልጹም በቅንጭቡ ሲናገሩ ታይተዋል። በቃለ ምልልሱ ማስታወቂያ ከተካተቱት ንግግሮች መካከል የሚቀጥሉት 5 ዓመታት ለመንግስታቸው ከባዱና ፈታኙ ጊዜ እንደሚሆኑም እንቅልፍ የማያስተኝ እንደሆኑም የገለጹበት ሀሳብ ይገኝበታል። በሌላ ክፍል ደግሞ ጠቅላይ ሚኒስትሩ የአማራን ህዝብ እንደ ህዝብ ጠላት ብሎ የፈረጀው ማን ነው? በኢትዮጵያ ላይ ሴራ ለመጠነሱ ኃይሎችም መሳሪያ የሚያስታጥቀውስ ማን ነው? የሚሉ ጥያቄዎችን ሲያነሱ ይታያሉ። የተለቀቁ ቅንጭብ ቪዲዮ ከቃለ መጠይቁ የተወሰኑ ክፍሎች ብቻ ያካተተ ሲሆን ሙሉ ቃለ መጠይቁ ነገ ምሽት በአማራ ሚዲያ ኮርፖሬሽን እንደሚቀርብ ይፋ ሆኗል። የሰዓቱ ዜናችን እየተደመጠ ነው። ወደ ቀጣይ ጉዳያችን እናምራ። የአማራ ክልል ምክር ቤት በክልሉ የሚካሄደው ግጭት የመልማት አቅምን እየጎዳ በመሆኑ ችግሮች በውይይት መፈታት አለባቸው ሲል ጥሪ አቅርበዋል። በአማራ ክልል እየተካሄዱ ያሉ ግጭቶችና ጦርነቶች የመልማት አቅምን እየጎዱ መሆናቸውንና ችግሮችን በውይይት መፍታት እንደሚገባ የምክር ቤቱ አፈ ጉባኤ ፋንቱ ተስፋዬ ሲናገሩ ተደምጠዋል። ፋንቱ አክለውም ዴሞክራሲን ብቻውን ያለ ልማት ማሰብ ባዶነት ወይንም ህልም ነው ሲሉም ነው የተደመጡት። አፈ ጉባኤዋ ይህንን ያሉት በዛሬው ዕለት በጀመረው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ላይ ባደረጉት ንግግር ነው። አፈ ጉባኤዋ ሀገሪቷ ትልቅ እቅድና ታሪክ ያላት ብትሆንም በስልጣኔም ደረጃ ሲታይ ሰፊ ውስንነት ያላት፣ ዜጎቿም ከጉስቁልና የተላቀቁ አይደለም በማለትም ጠቁሞ በክልሉ ያለው ችግር ከፍ ያለ መሆኑን ገልጸዋል። ሀገሪቱ ባላት እምቅ አቅም ልክም ብልጽግናን ማረጋገጥ እያልቻለች ነች ብለዋታል። የአማራ ክልልም ውስንነት አለበት ያሉት አፈ ጉባኤዋ በአንዳንድ የልማትና የመልካም አስተዳደር መለኪያዎች ሲታይ ችግሩ ከፍ ያለ መሆኑን በተደጋጋሚ በምክር ቤቱ እንደተመከረበት ነው የተናገሩት። ይህን ችግር ለመቅረፍና ከኋላ ቀርነት አዙሪት ለመውጣት የሚያስችል የ25 ዓመት የልማት ፍኖተ ካርታ ትግበራው ለመጀመር እቅዱ በምክር ቤቱ ቀርቦም ጸድቋል ባይ ናቸው። ግጭትና ጦርነት የመልማት አቅምን እየጎዳ መሆኑን የጠቆሙት አፈ ጉባኤዋ ጥላቻና ተቃርኖችን በውይይት መፍታት አስፈላጊ ነው ሲሉ ማንሳታቸውን አዲስ ማለዳ ዘግባለች። ዴሞክራሲና ልማት የማይነጣጠሉ መሆናቸውን በመግለጽም ዴሞክራሲ ብቻውን ያለ ልማት ባዶነት ወይንም ህልም እንደሆነ ጠቁሞ የወጡ እቅዶችንም ተግባራዊ ለማድረግ ምክር ቤቱ የተሰጠውን ተልዕኮ መወጣት አለበት ባይ ናቸው። ከዚህ በተጨማሪም አፈ ጉባኤዋ ከዴሞክራሲ ያፈነገጠ ልማት ዘላቂነቱ ችግር ውስጥ ይወድቃል ያሉ ሲሆን እውቀት ላይ ተመስርቶ ሁለቱንም በማከለ መልኩ በተቀናጀና በተናበበ ሁኔታ የህዝብ ጥያቄ እንዲመለስ ጥረት ማድረግ ለምክር ቤታቸው ቀዳሚ ተግባሩ እንደሆነ ነው የተናገሩት። በ2018 የበጀት ዓመት የምክር ቤቱን የሪፎርም ስራዎችን ለማጠናከር ከባህር ዳር ዩኒቨርሲቲ ጋር በመተባበር የ15 ዓመት የሮድ ማፕ ጥናትና ሀሳብ ማሰባሰብ እየተከናወነ ነው ሲሉ ነው የገለጹት። የሰዓቱ ዜናችን እንደቀጠለ ነው። አሜሪካ የኢትዮጵያ አየር መንገድ ላይ አይኗን ጥላለች ተብሏል። ቢሊዮን ዶላሮችን ለማፍሰስ የተዘጋጀችው አሜሪካ ዩናይትድ ስቴትስ በቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ለመሳተፍ ጥረት እያደረገች ስለመሆኑ ተሰምቷል። እንደ ሮይተርስ ዘገባ ከሆነ አሜሪካ ኩባንያዎቿ የኢትዮጵያ አየር መንገድ በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ አዲስ አየር ማረፊያ ፕሮጀክት እንዲሳተፉ እየሰራች ስለመሆኑ የአሜሪካ የንግድ መምሪያ ከፍተኛ ባለስልጣን አስታውቀዋል። መግለጫ ወጣው ዋሽንግተን በአፍሪካ የመሰረተ ልማት ኢንቨስትመንት ተጽዕኖ ለማሳደግ ከቻይናና ከሌሎች ሀገራት ጋር በምታደርገው ፉክክር መሃል ነው። ከአዲስ አበባ በስተደቡብ ምስራቅ 45 ኪሎ ሜትር ርቀት ላይ የሚገነባው ባለ 4 መንደርደሪያ ግዙፍ አየር ማረፊያ ስራው በጥር ወር ተጀምሮ የኢትዮጵያ መንግስት ባለስልጣናት ፕሮጀክቱ በ2030 ሲጠናቀቅ የአፍሪካ ዱባይ እንዲወጣ አቅደው የሚገነባ ነው ሲሉ ይገልጹታል። የአሜሪካ የንግድ መምሪያ መካከለኛው ምስራቅና የአፍሪካ ምክትል ረዳት ጸሐፊ ማርክ ሚቼል ዋሽንግተን በቢሾፍቱ ፕሮጀክት የአሜሪካ ኩባንያዎች ተሳትፎ እንዲኖር በቅርበት እየሰራች ትገኛለች ሲሉ ተደምጠዋል። ሚቼል ይህንን ያሉት አዲስ አበባ ላይ በተካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽንስ ሲምፖዚየም ከተሳተፉ በኋላ በተካሄደ ጋዜጣዊ መግለጫ ላይ ነው። ከኢትዮጵያ አየር መንገድ ኃላፊዎች ጋርም ሚሼል
ያህል ስለመወያየታቸው የሮይተርስ ዘገባ ያሳያል። ምክትል ረዳት ጸሐፊው የአሜሪካ ኩባንያዎች በፕሮጀክቱ ውስጥ የሚኖራቸውን ትክክለኛ ሚና በይፋ ከመግለጽ ተቆጥበዋል። ሆኖም ትብብሩ በጂኢ ኤሮስፔስ ሞተሮች የሚንቀሳቀሱ ተጨማሪ የቦይንግ አውሮፕላኖች እንዲገዙ ያስችላል ሲሉም ተናግረዋል። የኢትዮጵያ አየር መንገድ በሚያዛውሩ ተጨማሪ 6 ቦይንግ 787-9 ድሪምላይነር አውሮፕላኖችን ለመግዛት ስምምነት የተፈራረመ ሲሆን ይህም ከዚህ ቀደም ከታዘዙት 20 አውሮፕላኖች ተጨማሪ ነው ተብሏል። የአፍሪካ ልማት ባንክ ለፕሮጀክቱ $500 ሚሊዮን ለመመደብ ቃል ገባ ሲሆን ቀሪውን $8.7 ቢሊዮን ደግሞ ለማሰባሰብ የሚደረገውን ጥረትም እየመራ ይገኛል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ባሳለፍነው ሚያዝያ ወር እንደገለጹት የአሜሪካ የፋይናንስ ተቋማት በፕሮጀክቱ ለመሳተፍ ፍላጎታቸውን አሳይተዋል። ሚሼል በተጨማሪም የአሜሪካ የንግድ መምሪያ የሀገሪቱን የሰው ሰራሽ አስተውሎት ቴክኖሎጂ ወደ ውጭ ለማስፋፋት በሚደረገው ጥረት ከኢትዮጵያ የአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በቅርብ ትብብር ለመፍጠር እየተሰራ ስለመሆኑ ነው የገለጹት። ወደ ዜናችን የመጨረሻው ክፍል እናምራ። የሐዋሳ ከተማ ነዋሪዎች በትላንትናው ዕለት ከፍተኛ ጭንቀት ላይ ነበሩ። በከተማዋ በመጪዎቹ ቀናት እንዲጠነቀቁም ጥሪ ተላልፈዋል። በሐዋሳ ከተማ በጣለው ከባድ ዝናብ፣ በረዶና ነፋስ በሕይወትና ንብረት ላይ ጉዳት ያደረሰ ሲሆን የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ነው የተተነበየው። በከተማ በጣለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶችን በመጣሉ በሕይወትና ንብረት ላይ ጉዳት ማስከተሉን እንደዚሁም በመሰረተ ልማት ላይ በደረሰ ውድመት ምክንያት በአንዳንድ የከተማ ክፍሎች የመብራት አገልግሎት መቋረጡን የከተማ ኮሚኒኬሽን አስታውቋል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን ጥልቅ ሐዘን በመግለጽ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን ማስጀመሩን ጠቁመዋል። በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱን ለመቀነስና ለመከላከል የሚያስችሉ የቅድመ ጥንቃቄ ስራዎች ተጠናክረው እየተከናወኑ እንደሚገኙ ነው የተመላከተው። በትናንትናው ዕለት አመሻሽ ላይ በከተማዋ በጣለው ከባድ ዝናብ ምክንያት ጉዳት በደረሰባቸው አካባቢዎች የሐዋሳ ከተማ ከንቲባ ከከተማው ከፍተኛ አመራሮችና ከካቢኔ አባላት ጋር በመሆን በስፍራው በመገኘት የመስክ ምልከታ ማድረጋቸውንና በአደጋው የተጎዱ ወገኖችን ማጽናናታቸውን አስተዳደሩ ገልጸዋል። በጉብኝቱ ወቅት ከንቲባው እንደተናገሩት የአደጋውን አጠቃላይ ጉዳት በትክክል ለመለየት ልዩ ኮሚቴ በማቋቋም ወደ ስራ የተገባ ሲሆን በአደጋው የተጎዱ ወገኖችን በአፋጣኝ መልሶ ለማቋቋምና አስፈላጊውን ድጋፍ ለማድረግም የግብረ ኃይል ቡድን ተዋቅሮ በከፍተኛ ትኩረት ስራውን እያከናወነ ይገኛል ነው ያሉት። ከንቲባው አያይዘውም በአደጋ የተጎዱ ወገኖችን በመደገፍ ህብረተሰቡ የሚታወቅበትን እርስ በርስ የመተጋገዝና የመረዳዳት ባህል በተግባር እንዲያሳይ ጥሪ አቅርበዋል። በአሁኑ ወቅትም የጉዳቱን መጠን በዝርዝር የመለየት የተቋረጡ አገልግሎቶችን ወደ መደበኛ ሁኔታ የሚመለስ የአደጋ ምላሽና የማገገሚያ ስራዎችን በቅንጅት የማከናወን እንደዚሁም ተጎጂ ወገኖችን መልሶ የማቋቋም ስራዎች ተጠናክረው በመቀጠል ላይ እንደሚገኙ ተመላክተዋል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረት የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል መጠቆሙን ያበረራው አስተዳደሩ በኃይለኛ ነፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አሳስበዋል። በተለይም ዛፎች፣ ያረጁ ኤሌክትሪክ ምሰሶችና አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከነዚህ አካባቢዎች በመራቅ ራሱንና ቤተሰቡን እንዲጠብቅ ጥሪ ያስተላለፈው አስተዳደሩ ለጎርፍ ተጋላጭ የሆኑ ቦታዎችን በመለየት የቅድመ መከላከል ስራዎችን አጠናክሮ በመቀጠል የከፋ አደጋ እንዳይደርስ የሚያስፈልጉ እርምጃዎችን ሁሉ እየወሰደ ስለመሆኑ አረጋግጧል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።